ይወሰዱት አይወሰዱት ልክ ነሽ ግን በምን ይጨርሱት ታዲያ? እሺ ሲጀመር ከሷ ጋር ነው ስራው የተጀመረው። በማን ይለቅ? ጸሎት አድርጉ ያንሳልን፣ ያንሳልን። ስራውን ይጨርሱ። ይሄን ካላችሁ ስራውን ያቆሙ በሉ። ይቀጥል ስራው ይስሩ አትበሉ። በቃ ስራው የሚቆምበት እንዲቆምና የላ ስራ እንዲጀምር የስራ መቆም አለበት። በቃ ልጅቷ ማየት አስጠላኝ። እኔ ፊልሙን ጨርሼ የማይወጣ ማየት አልቻልኩም። በቃ ይቁም። በቃ እኔ አስጠላችኝ ልጅቷ። ሰው እንዴት ይወት አለ እያለ አንድ ሰው የራሱ ይወት አለ ይወጣ እህቴ ልመልስሽ እኛ የዛሬ አመት አልቅሰናል፣ ደምተናል። የነሱ ሲዘቀዘቁ ሙሽዬ በሳጥን ስትገባ ጋሽዬ ልነግርሽ ነው። ቆይ እኔ ልጨርስ። ጋሽዬ ሳይሞቱ ጋሽዬ ከነ ቤተሰቡ ሙሽዬ እነ ወንድሙ ቆይ ልንገርሽ፣ ልጨርስልሽ። ቆይ ተግባቡ። የዛሬ አመት ብዙ ጉድ ብዙ ጉድ አይተናል። ብዙ ነገር ሰምተናል። ለምን መሰለሽ ውዴ፣ ለምን መሰለሽ አሁን እሷ ደግሞ ማለት ነው ቆይ እንደማመጥ እሷ ደግሞ ፊልሙን አያምርም። በቃ መጨረሻው እሷ መኖር አለባት። እኛው እንደ ጨረቃ ፋሚሊ ማንንም አይፈልጋትም። እሷ አሁንም ማንንም አይፈልጋትም ነው እኮ። ሁላችንም እንኳን ፈልጋትም። አዳምጧት መጀመሪያ እስቲ ሐሳቧን እንስማት። አሁን ማለት ነው እኛ ራስ በራሳችን እንደማመጥ የዛሬ አመት ጋሽ የተዘቀዘቀ ሙሽ የተዘቀዘቀች ሳይሞቱ ሞቱ ተባለ። ራስ በራሱ ኦዲንሱ አላወቀም ነበር። ራስ በራሱ አልተዋሃደም ነበር። አሁን ደግሞ ኦዲንስ የአይሚም ኦዲንስ ሆነ የብሩክ ኦዲንስ አንድ ሆነናል። እነሱ ሲሰሩ ደግሞ አትስሩ አንላቸውም። የሰው ልጅ ካልሰራ ደግሞ ማደግ አይችልም። ይቺ ልጅ እኔ እንኳን ላያት በምድረ ገጡ ባጠፋትና ብጠፋ ብዬ የምል ሰው ነኝ። አንደኛ ነኝ ማለት ነው። ስራው እስከጀመሩ ደግሞ መጨረስ አለባቸው። በቃ ልጅቷ ወደድንም ጠላንም ብነሱ እስከፈለጓት እኛ እነሱን ስለወደድን ስራ ነው ይስሩ አለ። ድንግልና ነው ላይም እንጂ ለዛች ቆሻሻ መቼም ዓለም ትገለበጣለች እንጂ አታገኛትም። እህቶቼ ስራ ነው፣ ተረጋጉ። ምንና እንደው በማርያም እንደው በእግዚአብሔር የለም ይስሩ አትበይ። እንደው በእግዚአብሔር አትበይ። በቃ እንዴ ስራ እኮ ሞልቷ ይላ ስራ የሚሰራበት ምንም አያስተምርም። ለምንድን ነው ማሰሚ? አያስተምርም አይልም። በቃ ትውጣ ልጅቷ። በቃ እንዴ አራት ነጥብ በቃ እሱ ያስማማል። አሁን ወደ ማብቂያው እኮ እየደረሱ ነው። ታገሽ መታገስ እኮ አሁን ሊጨርሱ እኮ ነው። ሊጨርሱ ነው። እንረጋጋ። አምና እኛ እኮ ጾም እያለን ጾም አልጾምንም። አምና ጾም እያለን ክርስቲያንም አልጾመም ሙስሊምም አልጾመም። እና ያ 3 ወር ያለነው ስቃይ አልነበረም። እኛ ያየነው ስቃይ እኛ ራሳችን ነው የምናውቀው። ግን ዛሬ ብርታቱ ሰጥቶን ነው ፈጣሪ ለዚህ በቃ ነው። እኔ የዛሬ አመት ያለቀስኩት ፎቶ አለ፣ የሆንኩትን ሁሉ ነገር አለ። አንዳንዴ ቆም ብለን ማሰብ አለብን። እችን ልቅርታችን ቶሎ ብራ እንድታረግዝልን 400K እና 350K አስገቡልን። በቃ አይዋ በቃ እንዴ ዋናው እሱ ነው። ላይክ ይደረግ፣ ሰብስክራይብ ይደረግ። ይሄ ነው የሚጠቅማቸው ለነሱ። አሁን ይኸውላችሁ አዳምጡ። ማቆም ብቻ አሁን እህቴ አቁም ያለው አለች። ማቆም ብቻ ሳይሆን ክፈችና ይቁጠር። ትርጉም የለውም ማቆም። ለምን ልጆቹ እሺ ታዲያ የታለ ቪያቸው አይጨምር ምን ይስሩ? አንዱን ይዘው ሲመጡ አታዩላቸው። እኛ ይሄን አንፈልግም። ምን አይነት ምርጫ ነው? ዋይ እሺ ከ200 እንኳን አልፎ አቁም እንዴ። ሌላው 500,000 600,000 እየታየላቸው እነዚህ ልጆች 200,000 እንኳን ሞቶ እኮ ነው። አሁን እኔ በእውነት ልንገራችሁ በሷ ነው እኮ እቺ ኮቴ ደረቅ ኮቴ መናና በሷ ነው እኮ አይደለም። ከዛ በፊትስ እና አሁን ትናንት ነው የሄዱት ቡታጅራ። ከዛ በፊትስ
ሞቶ አይደል እንደሚታይላቸው እስከ 160,000 170,000 ምናምን እየታየ አይደል? እና ታዲያ ያ ድራማ አይደለም። ነገ ራሱ እኮ ዲኤንኤ የለም። ቡታጅራ አካባቢ ራሱ ድራማ እንትን ይሄ ዲኤንኤ የሚያደርጉት ራሱ ሐኪም ቤት ራሱ የለም። ዲኤንኤ ማለት ዲኤንኤ ራሱ ማድረግ የራሱ የሚችለው አዲስ አበባ ብቻ ነው። አዲስ አበባም አንድ ሐኪም ቤት ብቻ ነው ደግሞ እቃ አላቸው ይሄ ዲኤንኤ ምርመራ የሚያደርጉ። አይ ሁለት ነው ያለው አዲስ አበባ፣ ሁለት ነው ያለው። እቴን ጠይቂያት፣ ሁለት ነው ያለው አዲስ አበባ። ሁሉም ሰው እንጂ ነው እያላለው። ሁለት ነው ያለው። ወረቀት ሁለት አይሰጥም። ሁለተኛ ደግሞ ሴትዮ ወረቀት ውስጥ ያለው እንዳለ እሷን ታጋለች። ሃይሚ እኮ ኦሬዲ እኮ አሁን ብሩኬ እኮ ለመረጃ እንኳን እኮ አሁን ማቅረብ አይችልም። አሁን እኮ ኦሬዲ ሃይሚ ቀዳለች ሁሉ የብሩኬን እሷ ጋር አለ እኮ አንዱ ተቀርቷል፣ አንዱ አለ። እሷ ጋማ እሷ የራሷን አሰጣማ። አሁን ብሩኬ ራሱ መረጃ ነው ብሎ ራሱ አሁን የሆነ ነገር ለማድረግ ከፈለገ እኮ መጠየቅ ከፈለገ ለብሩኬ ጋር ራሱ መረጃው ራሱ የለም። ሃይሚ ቀዳለች ኦሬዲ። እሷ ደግሞ የራሷን አሰጣ። የምን መረጃ ነው? ብሩክ አሁን ነገ ማለት ነው በግዴታ ህግ አካል አምጥቶ የሷ ቤተሰብም የሱ ቤተሰብም ቁጭ አድርጎ እንደገና ድጋሚ እንትን ይደረጋል ዲኤንኤ ማለት ነው እንጂ እሱ ታያታለሽ አታደርግም። ታያታለሽ እሺ ብላ ይሄን ድጋሚ እናደርግ ባይሎ ከጀመሩ ማለት ነው። ታያላችሁ ወደ አንድ ወር ነው ይሄ ነገር የምትፈጀው። አንድ ነገር ነው የምትወስደው ይሄ ነገር ማስለመን ነው እንደ ከህግ እኮ አትበልጥም። ታያላችሁ እሺ ብላ ስለሆነች እኮ ነው ዝም አሉ እንጂ እኮ ከብሩ ከራሱ አትበልጥም። እቺ ያሮጊ ለምን ሺህ ጊዜ ሴት አትሆንም? ለምን እኔ እኮ ለምን ጊዜ እንዴ ስሙኝ ግዴታ ማድረግ ነው እንጂ እኮ መለመን ነው። እኔ እኮ ልንገርሽ እኔ ብዙ ጊዜ እነሱ መለመንና ሰው ማመን እነሱ ብዙ ጊዜ እሷን ሲያወሩ በቲትና የምን አባት የስንቲና መቻወቀች ነው እናሳ እንዴ ለምን በዚህ ልክ ለምን እሷን ለምን ሐሰን በትክክል ነው። ጌታን ዛሬ ሌላ ነገር እኔ ሐሰን በጣም ነው ደስ ያለ። እኔ ሐሰን ይችላል እሱ ጌታን ብርጭቆ ወይ አይን ባላት ጌታን በፈነከተላት ጌታን ጭንቅላቱን በፈነከተው ዋው ችግሩ ወደ እነሱ ነው የሚመጣው። ወደ እነዛ ነው የፈረው እነሱ አዎ ችግሩን እንደገና ወደ እነሱ ነው ታማ ወይ ልጅቷን ወስዶ አዲስ አበባ ላይ ማድረግ አለበት። አራፊሙታዎች እንደዚህ ነገር ነው። ማተብ እኮ አለው አይደል? ደሞ ይሄ ቢኒ የሚባለው ለምንድን ነው ብሩኬን አንተን ለምንድን ነው ምን ያልክ ነው? የራስህ ኮንፊደንስ አለ ያልክ አልነበርክም? ያለ ብሩኬ ላይ ደግሞ ተነሳ ምን ሊያደርገው ነው? ቆይ ለምንድን ነው እንደዛ የሆነው? ደግሞ አንተ የራስህ ኮንፊደንስ አለ ያልክ አልነበር? ያ ነገር ሊያስረዳሽ ብሩኬ ዝም ሲል በቃ አምናል ብሎ እኮ ነው አምናል ብሎ እኮ ነው ቢኒ እያለው ሰው እኮ ዝም ሲል እኮ ያመነ ይመስላል። ይሄ ደግሞ ዝም ማለት እምነት አይደለም፣ ማመን አይደለም። ዝም ማለት ውስጡ ያለውን ጭንቀት ለማረጋጋት ነው። ዝም ክላስ ይዞ ዝም ማለት እኮ ጭንቁ ውስጡ ያለውን ስቃይና መከራ ሊረጋጋን እንጂ አምኖ አይደለም። መጀመሪያም እኮ ቃል ገብቷል። ድጋሚ ነው የሚያምነው። ይሄን አላምንም ብሏል። ቢመጣ ሰላም ነው። እናንተ ዝም ብላችሁ ታወራለች እንጂ ቢኒ ራሱ ምን ይታወቃል? ከሷ ጋር ተመካክሮ ተቀይሮ እንዳይሆን ማን ያውቃል? ውስጡ እግዚአብሔር ነው የሚያውቀው። አንድ ፈጣሪ እሱን የፈጠረው አምላክ አንቁን ያውጣው። በቃ ይሄን ባለፈው ራስ መጥቶ ወይ በእናታችሁ ጥያቄ አለ። ይሄ ልጅ ነው በሽታ አይደለም። ቆይ ይሄን ያህል ምንድነው? ቆይ ልጅ እኮ ነው። ሰው በሽታ ይዞ ይኖር የለ እንዴ? አዎ እና ልጅ እኮ ነው። ቆይ ያ ልጅ ነው የኔ አይደለም፣ የኔ ነው የኔ አይደለም። እንደምን አስባለ ኦሬዲ እኮ እናንተ ዝም ይበሉ። ቆይ ሁላችሁም ዝም ይበሉ። እኔ አንድ ነገር ነኝ። እቺ ልጅ አሁን ለምሳሌ ከሁለቱም ጋር ተኝታለች። እውነቱን እንነጋገር ከተባለ ከሁለቱም ጋር ተኝታም ትሁን እሺ፣ ንገራችሁ ከሁለቱም ጋር ከቤኒ ጋር ከሁለቱም ጋር ተኝታለች እና ከዛም በኋላ ከቤኒ ጋር በተፈጠረው ሰዓት ምንም ከብሩኬ ላይ የተፈጠረው ነገር ኦሬዲ ልጅ ሆኗል። ግን የቤኒ ምንም አልሆነም። የቤኒ ሰዓት ምንም አልተፈጠረም። እሷ ደግሞ እራሷ ታውቃለች። ሴት ልጅ እስከሆነች ድረስ የተፈጠረው ነገር ራሱን አያውቅም ሰዎች። እሷ ደግሞ ብሩክን ስለምታፈቅረው አስጠጥታ ወይ ራሱን እንደ አስጣጣ ነው እንግዲህ በጤናማ
የራሳችሁ የደፈረችው ይሆናል። የአንድ ቀን ስህተት ይሆናል። ከሷ ጋር ሁለተኛው ላይ ማለት ነው። ሁለተኛው ላይ ብሩክ ነው ከተባለማ እሷ ናት የደፈረችው። አዎ እሷ ናት እንዴ አይባልም። የደሞ ቦታ ላይ ራሱ እንደ ፌራቆቶቷል ተመልሳችሁ ወደ ላይ እየተመለሳችሁ ጀመር ብሩክ በእንጨትም አይነካትም። ተው እንደተው አያስፈልግም። ማረጋት በእናታችሁ ቼክ ማረጋት እንደዚህ አትወር በእናታችሁ ቼክ ማረጋት ካሽታዳ ልብስ አይደለም እሱ ደግሞ እናንተ እንደው በእግዚአብሔር አትናገሪ። የድጋሚ ነው የምናምነው። እዚህ አሁን አናምንም። ጌታን ብሩኬ ሁለተኛ ቢያደርግ ኑሮ ይሄ ልጅ ለሱ አይሆንም። አዲስ አበባ ላይ ቢያደርግ ኑሮ ጌታ አሁንም ይራሱ 100% አይነ እርግጠኛ ሆነ ነገር ሶስቱም ሄዶ ማድረግ ነው። ቢኒም ታያላችሁ እናንተ እኔ የሆነ ነገር ሊበላችሁና ታያላችሁ። ድጋሚ ራሱ ሁለተኛ እንኳን ቢያደርጉ ልጅቷ በጣም በራሷ ኮንፊደንስ አላት። እስከ ዛሬ የተከራከረችው ደግሞ እውነት ወይ ዛሬ ስለወጣ ደግሞ በጣም ደስተኛ ሆናለች። ቆይ ከተባ ሆነ እንዳንቺ በእናትሽ ወይ ያስወጣት ዝም ብለሽ በእናትሽ አይስታስጠዩ እግዚአብሔር። አንቺ ምንድን ነው ችግርሽ? እሺ ቆይ ማን ነው ማስማል ዝርስታት? እሺ የሱ ልጅ ሆና ነፍስ አልገደለም። ቆይ ጥያቄ ነፍስ አልገደለም። ልጅ ወለደ። እሱ ብቻ አይደለም ወለደ እንበል አላህ ያርገው። እሱ ብቻ ነው ኢትዮጵያ ላይ ምን መልስ መልስ ዘን በቆያተ ያወራች ነው አይደለም እያዩ ብዙ ሰው ማጥፋት ብዙ ሰው አለ። ገባችሁ? ብዙ ሰው አለ። ብርቅ አይደለም ግን የወጡ በትክክል ይምራው። የሱ ከሁለተኛ ድጋሚ ላይ የሱ ከሆነ ልጁን ብቻ ያሳድጋል እዛው ችግር የለም። ህይወቱን እንደ ካይሚ ጋር ይመራል። ምንም ነገር የለም። ፋባዱ በቃ ይሄ ነው እኮ እንዴ። ለልጅ ደግሞ በህግ ማስጠንቀቅ አለበት። ያቺኛውን ደግሞ በህግ ማስጠንቀቅ አለበት። በህግ ካልሆነ ህግ ካላስጠነቀቃት በስተቀር እሷ አርፋ አትቀመጥም። ህይወቱ እንዲኖር አትፈቅድም። እሱ በህግ እንደታቆ ሃይሚና ብሩክ እነሱ ነገ በጥሩ ነገር እንዲመጡ ጸልዩ። ሃይሚ ነገ በጥሩ ነገር እሱ ሃይሚ አሁን እያለቀስ ስለዚህ ሃይሚ ነገ በጥሩ ነገር እንድትመጣ ለሞለስ ዙር ነው የሚቀራት። ለማን ነው ደግሞ አንቺ የተፈጠረው እንኳን የማኖሩ ወላሂ ከልቤ ነው የምላችሁ። ብሩኬን ሃይሚ የምትወዱ ከሆነ ጸሎትና ዱዓ ብቻ በቃ ወደ አታው በቃ ነገ በጥሩ ለሁለቱም ክፉ ነገር አናወራም። ታውቂያለሽ? አዎ ጸሎትና ዱዓ ነው። ክፉ ነገር አንመኝ፣ ክፉ ነገር አናወራም። ይሄ ነው ዋና ነገር። ክፉ ነገር የራሳችሁን አይምሮ ነው የሚዞረው። አሁን ይሄ ኮሜንት ሰው የሚያወራት ነገር እናንተ ቆይ ዝም በሉ። ቆይ አንዴ በጌታ አንድ ነገር ልነግርህ ታች ለይቴ ማለት ነው። ጽዮን የሆነ ነገር መናገር ፈልጌ ነው መጣው። እኔ እዚህ ጋር ልቀመጥ አልመጣሁም። አንድ ሰው ወግነሽ ጽዮን ላንቺ ነው ይሄ ጽዮን ላንቺ ነው። አንድ ሰው ወግነሽ አንድ ነገር አታውሪ ማሪ እየሰማሁሽ ነው። አንድ ሰው ወግነሽ ሌላ ነገር እንዳታወሪ። ማንንም እየወገንኩ አይደለም። ታውቂያለሽ እኔ ከማንም ጋር እኔ አላቃችሁም አያውቁኝም። ስለዚህ እኔ